ከ3 በላይ ክልሎች በሀገራዊ ምክክር ሂደት የሚወሰኑ ውሳኔዎች የህልውና ስጋት ይፈጥሩብናል ብለው ካመኑ ቅሬታዎች የሚያቀርቡበት የክልሎች ጉባኤን ለመመስረት የሚያግዝ ምርጫ ይካሄዳል ሲሉ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ተናግረዋል። ኮሚሽነሩ ይህንን ያሉት የሀገራዊ ምክክር ጉባኤው በ14 ቀናት ጉዞ ያከናወናቸውን ተግባራትና ቀጣይ ሂደቶችን በተመለከተ በሰጡት ማብራሪያ ላይ ሲሆን ምርጫው 500 ሰው የሚይዙትና የውሳኔ ምክረ ሀሳብ የሚያቀርቡት ቡድኖች ውይይት ከመጀመራቸው በፊት እንደሚካሄድም ጠቁመዋል። ዋና ኮሚሽነሩ አክለውም በምክክሩ ሂደት በርካታ ቁጥር ያላቸው የማህበረሰብ ክፍሎች አነስተኛ ቁጥር ባላቸው ላይ የውሳኔ ጫና እንዳያሳድሩ የሚያደርጉ አሰራሮችን ዘርግተናል ብለዋል። አቤል አበበ በመግለጫው ላይ የተነሱ ዝርዝር ጉዳዮችን ወደ እናንተ ያደርሳል። በትላንትናው የኢትዮጵያ ሀገራዊ ምክክር ጉባኤ የ13ኛ ቀን ውሎ እያንዳንዳቸው 50 ሰው ያዙ 5 ቡድኖች አንድ ላይ ተሰባስበው በየቡድኖቹ ውስጥ የተደራጁ የመፍትሄ ምክረ ሀሳቦችን 250 ሰው ለያዙ ስልታዊ ቡድኖች ማቅረብ መጀመራቸውን ነግረናችሁ ነበር። ዛሬ ጉባኤው 14ኛ ቀኑን ሲይዝ ደግሞ 50 ሰው ከያዙት 5 ቡድኖች ውስጥ የተመረጡ 25 ሰዎች ተሰባስበው የ250ውን ተመካካሪዎች ሀሳብ ለማቀራረብና ለማጣጣም የሚያስችላቸውን ስራ እየሰሩ መሆኑን ለመመልከት ችለናል። እነዚህ ከየቡድኖቹ የተመረጡ 25 ሰዎች የተደጋገሙ ሀሳቦችን የማዋሃድ የልዩነት ሀሳቦችን ደግሞ የማስታረቅ ስራን ከሰሩ በኋላ 16 ቦታ ለተከፋፈሉትና 250 ሰው ለያዙት ቡድኖች የሚያቀርቡት ይሆናል ነው የተባለው። ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በአምስት ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባሉ። ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። ቡድኖች ደረጃ ሲካሄዱ የቆዩት ምክክሮች ዜጎች ብሶታቸውን እንዲተነፍሱ እንዲሁም ያሻቸውን የመፍትሄ ሀሳብ እንዲያመነጩ የፈቀዱ ናቸው ያሉት ዋና ኮሚሽነሩ መስፍን አርአያ በዚህ ሂደት የተገኙት አማራጭ ምክር ሀሳቦች እንጂ የውሳኔ ሀሳቦች አለመሆናቸው ሊታወቅ ይገባል ሲሉ ተናግረዋል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። በዚሁ መግለጫ ላይ ከዝግጅት ክፍላችን የቀረበው አንዱ ጥያቄ በውሳኔ አሰጣጥ ሂደት ውስጥ በርከት ያለ ቁጥር ያላቸው የማህበረሰብ ክፍሎች ጥቂት ቁጥር ባላቸው ላይ ጫና እንዳያሳድሩ ለማድረግ ኮሚሽኑ ምን አይነት አሰራር መንገድን ይከተላል የሚል ነበር። ብዙዎቻችን ሆነን መጥተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75 በመቶ ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። ምናልባትም በዚህ ሂደት መጨረሻ ላይ ከክልሎችም ከተለያዩ ተቋማት የተውጣጡ ዴድሎክ ወይም ወደ ቅርቃር ሊገባ በታሰበበት ሰዓት ያንን ቅርቃር ሊፈቱ የሚችሉ ጠንካራ የሆነ ቡድን እንደሚቋቋም ሳትሰሙ አልቀራችሁም። የዓላማው ምንድን ነው? ትንንሽ ክልሎችም ሆኑ ማህበረሰብ ክፍሎች እንዳይጨፈለቁ ጥበቃ ለማድረግ ነው። ሌላው ከምክክር ጉባኤው ጋር ተያይዞ ጥያቄ ሲነሳበት የቆየው ጉዳይ ለክልሎችና ከተማ አስተዳደሮች እንዲሁም ለፌዴራል መንግስት ውክልና በመስጠት ይቋቋማል ተብሎ የነበረው የክልል ጉባኤ ጉዳይ ነው። ይህ ጉባኤ በአንድ አጀንዳ ላይ የተወሰኑ ውሳኔዎች ለህልውናችን ስጋት ናቸው የሚሉ ከ3 በላይ ክልሎች ካሉ ቅሬታቸውን የሚያቀርቡበትና እነዚህ ቅሬታዎች በፍትሐዊነት እንዲመለሱ ያደርጋል ተብሎ የሚጠበቅ አደረጃጀት ነው። ጉባኤው መቼ ይመሰረታል? ውክልናውስ እንዴት ይሰባጠራል? የሚል ጥያቄ የቀረበላቸው ዋና ኮሚሽነር መስፍን አርአያ የክልል ጉባኤው አባላት ምርጫ በ500 ቡድን የሚደረገው ውይይት ከመጀመሩ በፊት እንደሚካሄድ ጠቁመዋል። የዚህ 250ው ስልታዊ ቡድኑን ስንጨርስ ወደ 500 በምንገባበት ጊዜ ያን ጊዜ ውሳኔ ስለሚጀመር
በሚሰጡ ውሳኔዎች ላይ ግራ አጋቢ የሆኑ ውሳኔዎች ሊደረስ ከታሰበ ያን ጊዜ እነኚህን የክልልና የሁለቱ ከተማ መስተዳድር ፌዴራል መንግስቱንም ጨምሮ እነኛ ቡድኖች አስፈላጊ ናቸው። ስለዚህ ይህንን 250 ስንጨርስ ወደ 500 ከመግባታችን በፊት ይህን ምርጫ እናካሂዳለን። ስንት ነው የሚመረጡት፣ እነማን ናቸው እዛ ውስጥ የሚወከሉት የሚለውን ጊዜው ሲደርስ በሚቀጥለው ማብራሪያ ጊዜ የማቀርብላችሁ ይሆናል። የሚመረጡት በራሳቸው በተሳታፊዎች ነው። ምክክሩ አሁን ያለበት ደረጃ የሀሳብ ልዩነቶችና ጠንከር ያሉ አለመግባባቶችን ሊያስተናግድ እንደሚችል የጠቆሙት ዋና ኮሚሽነሩ በክልሎች ደረጃ የሚነሱ ጥያቄዎችና አለመግባባቶች በክልል ጉባኤው እንደሚፈቱ ጠቁመው ከዚህ ባነሰ በቡድኖች ውስጥ የሚፈጠሩ የሀሳብ አለመግባባቶችና የተካረሩ ጉዳዮችን ለማርገብም የሀገር ሽማግሌዎችና የኤክስፐርቶች ፓናል መሰናዳታቸውን አንስተዋል። ሁላችንም ይዘን የመጣ ነው እዚህ የምናራግፈው። ስለዚህ ይሄ መደማመጫ ፌዝ ነው፣ ተከባብሮ መነጋገሪያ ፌዝ ነው። እሰጥ አገባዎቹ ተካረው ወደ አላስፈላጊ ሂደት የሚሄዱ ከሆነ ቀጥታ የምንመራው ወደ ሀገር ሽማግሌዎች እና ከፓናል ኦፍ ኤክስፐርትስ ከኮሚሽነሮች እና ከቅሬታ አሰጣጥ በኮሚሽነሮች በሚመራው ወደ ቅሬታ አሰጣጥ ቡድን ይሆናል። ይህ አሰራራችን ነው። ምክክሩ እስካሁን ባለው ሂደት የተሰጋውን ያክል ውጥረት ሳያስከትል በተመካካሪዎች መካከል መከባበርና የሀሳብ መቀራረቦች እየተስተዋሉ ነው ያሉት ኮሚሽነር መስፍን አርአያ፣ ይህ ደግሞ የሚፈለገውን አገራዊ መግባባት ለመፍጠር በሚያስችል ጎዳና ላይ መሆናችንን ያሳያል ብለዋል።